ለመታየት ሬንጅ ሮቨር ይዛችሁ ከመውጣት መጀመሪያ ጅንጀሮ ምን አለች? ቂጤን መቀመጫዬን ብላለች። ቂጤን መቀመጫዬን ቤቴ ስገባኔ ሰላም ደስታ ነው የምፈልግ። ለሰው ለመታየት የዱቤ ሬንጅ ሮቨር ይዤ ጅንስ በጅንስ ዘመን አፈራሽ ልብስ ለብሼ ሬንጅ ሮቨር ከምነዳ ሬንጅ ሮቨር ነው ማርሴዲስ የሆነ ነገር እሱን ከምትነጂ መጀመሪያ እዛ አፓርትመንት ውስጥ ውጭ ተከታተለኛ ቁጭ ብላ ታስተላልፍ። ዋናው እንዲያዩኝ እኔ ውስጣቸው ነኝ። ቁጭ ብዬ ነው ቁጭ ብለው ነው የሚያዩኝ አልኳችሁ እኮ ቁጭ ብላ። እኔ አንቺን ለማየት ስልክም የለኝም እከክ ቁጭ ብዬ። ያቺኛዋም ሰርጀሪዋም ኦን አርጋ ነው የምታየኝ። ሰርጀሪዋ ሰው ቤት ገስት ስትገባ ሚውት ታረጋለች። እዩት። ለምንድን ነው ስለሷ የሚወራ ከሆነ ሜንታሊታቸው ትንሽ ነው። እችናት ጭንቅላታቸው ቁጭ ብለው ሚውት አድርገው እናንተን ነው የሚያዩ። እኔ ግን እንዲህ ነው የምጋፈጥሽ ቁጭ ብዬ አላይሽም። ምን አባሽ የፈለግሽው ብታወሪ ባታወሪ who cares። እችኛዋን ቻሌንጅ ሰጥቻታለሁ። ታምፓ ፍሎሪዳ የምትኖረዋን ሴትዮ እጅሽን ለቀሽ ዳንሽ ለመታየት ነው አንቺ የምትጋጋጭ። ግን ኤክስፓየርድ አድርገሻል። እድሜሽ ላጥ ብሏል። የከተማ ልጅ ነኝ ትየለ ነቃ ደንገጥ በይ። አንድ ልጅ ወልደሽ እንደዚሁ በቃ የቀረሽ ቆመሽ ባልሽ ወልዶብሽ በዛው ጠፋ እንደ ኦራል መኪና። እኔ የወታደር መኪና ነው አሁን እንዲያውም የወታደር መኪና ነው። ድሮ ይሄ ኦራል እኮ ያገለግል ነበር አሪፍ ነበር ተብሎ እንደተባለለት ተገጥሞልሽ የቀረሰትየው ባልሽ ጠፋ። እልፍ ብላችሁማ ማሉን እኮ አታሳዩንም። ሊታይ ነው ጥቃቅንና አነስተኛ አልጸዳ ቤትሽ እንዲህ ብለሽ የተሰበረ ሶፋ ላይ ቁጭ ብለሽ ተገድፈሽ ከማውራት ተንቀሳቀሽ ቤትሽን አሳይን። መጀመሪያ አሳይን። አናሳይም ሁሉ ብርቁ ነው። አንዳንዷ ሴት አንደርዌሯን አታጥብም። ቤቷ ብትሄዱ በየቤቱ ተልከስክሷል። ከዛስ ቤትሽ እመጣለሁ ስትሏት አትከፍትላችሁም በር። አልተመቸኝም ልጆቼ እንዲህ ብለው ምናምን ብዙ ሰዎች አያገኟችሁም። ለምንድን ነው የማያገኟችሁ? ኮንፊደንስ የላቸውም ኮንፊደንስ በራሳቸው። በቃ እኔ ግን ማሜ ቤቴ ብትመጪ ኤኒ ታይም ስታንድ ባይ ነው። ኦፕን ነው ዶሩ ጋይስ። ምንም መዘጋጀው የለ። ላንቺ ብዬ ራሴን አልጠብቅ ለራሴ ነው። ምንም ነገር የላችሁ ቢከፍቷችሁ ተልባ ታምፓ ፍሎሪዳ የበሰበሰ በሮሮ ላይ ቁጭ ብለሽ ለመታየት ሾው አፕ ሬንጅ ሮቨር አንቺ ምትነጁን ሬንጅ ሮቨር እኔ ልግዛው ብል ገዛዋለሁ። ልንገርሽ ብቃቱ አለኝ። እኔ ማሜ እመኚኝ ነው የምልሽ። ብቃቱ አለኝ በደንብ። ሶሻል ሚዲያን ከበላ ነው ከጠጣ ነው ከሰራንበት በኋላ ነው የመጣችሁ። እኛ ብለን በልተን አኝከን የተፋነው ነገር ላይ ነው የመጣችሁ። ተበልቶበታል በደንብ አድርገን መቅኔውን ምጥጥ አድርገን ነው የበላነው። ሁልሽም እኔ የምትሰርቢኝ በሙሉ ከኋላ ነው የመጣ። አንድ ነገር የለም። አመኚኝ እና ቁጭ ብላችሁ እኛን ለመተቸት ብቃቱ የለሽም። ወንድ ልጅ ጥሎሽ ሲሄድ የምታለቅሽ ከሆነ ረጥር ምጥምጥ ነሽ። በቃ ብቃቱ የለሽም። እኔ ግን አየሽኛ አለኝ ጨላው በደንብ መኖር እችላለሁ። ዘጭ ነኝ አልኩሽ። በቃ ይሄን ነው የምነግርሽ። መጀመሪያ ከዚህ ፍርምስምስ ፍርክስክስ ላይፋችሁ ውጡ። ሰው ከመተቸታችሁ በፊት ስራ እየሄድን ነው። ስራ ማይኬዳል እና እኔ ላስተዳድርሽ ነው እንዴ? በምንም ነገር ገንዘብ ማምጣት ካልቻልሽ ወጣሽ ተጠግረሽ ትመጫለሽ። አሁን እኮ የምታለቅሱት እነሱ ቁጭ ብለው እየበሉ ነው። እኛ ለምንድን ነው በጠዋት ከእንቅልፋችን ተነስተን የምንሄደው ነው እኮ? ግዴታሽ ነው መሄድ። አይንሽ እያቃጠለሽ ማሜን ስትሰድቢ አምሽተሽ ትሄጃታለሽ። እርገጫቸው ጠግበዋል። አረ እነዚህ በክቶች ሰይጣን የረገጣቸው ይበቃል። ረግጣት አስተነፍሳታለሁ በደንብ አድርጌ። አሁንም እንትኗን እየሰበሰብኩላት ነው ኢንፎርሜሽኗን አምጥቼ ነው ማሰጣሽ። who are you መጀመሪያ አንቺን እኔ ዲስሪስፔክት ለማድረግ የተጣጣርሽው ወይዘሪት ጅንስ በጅንስ አይ ጅንስ በጅንስ እኛ ትልቅ የዛሬ ስንት ዓመት አክስቶቼ ሲለብሱት የነበረ አለባበስ አሁን ላይ ለብሰሽ ፋሽኑ ባለፈበት። ከዛ ደግሞ እንደ ቲኔጀር ልጅሽ ናት እንደዛ መሆን ያለባት። እሷም አልፎባታል 18 ዓመት። የቲኔጀር ምን ነው ሊጎጠጎጥ ነው ወይዘሮ ፍሎሪዳ ታምፓ ፍሎሪዳ ሊጎጠጎጥ ነው። በዚህ ዘመን የደፍተር ባግ አድርገው ያዙ ይልቀቁኝ አይከብድም ወይ? ሊታዩ አይደል እንደ ቂጦትን አፈንድደው እየሮጡ የነበር አለ። አንዱ ሻለ መያዝ ስትሮጥ ነበር ቂጧን አፈንድዳ። እንኳን ያንቺን ያረጀ የጃጀ ወጣቱ የወጣት ቂጥ ማየት ሰልችቶታል። እረግጥሻለሁ። እርግጥግጥሽን ነው ማዋጣው። ከፈለግሽ ደግሞ አለኝ ኢንፎርሜሽንሽ አለኝ ላምጣ ካልኩ ደግሞ
ፍሎሪዳ ታምፓ ፍሎሪዳ ቤተሰቦች የሚኖርበት ሀገር ነው ባይ ዘ ወይ እንደዛ ነው እና ታሪክሽን ለማምጣት ነው እኔ ማን ነኝ መጀመሪያ ራስሽን ማየት አለብሽ ማየት ነው ሰውን ከምትተቹ ራሳችሁን እዩ መጀመሪያ 5 8 አመት 6 7 8 9 አመት ከወንድ የራቃችሁ ሰዎች እጥረት ነው የሚያስጨዋችሁ ይሄ ነገር ያስፈልጋችኋል እጥረት ነው የሚያስጨዋችሁ ብቻቸው መስለሻቸው ነው እርገጫቸው አራፈሪ ብሉ እነዚህ ብስብሶች በክቶች ከወንድ ልጅ ከራቀች 10 አመት ሴት ልጅ ጤነኛ እኮ አይሆንም ራሳችሁን መመርመር አለባችሁ ባይዘው እንደዚህ አይነት ሰዎች ሲሪየስሊ እንደዚህ እየወጣችሁ ምጮው ሰዎች የወንድ ጥረት ያለባችሁ ነው የኔ ፍቅር ትያለሽ የኔ ማር አይ ላቭ ዩ ቱ ማ የኔ ውድ ቴንክ የኔ ማር እና ይሄ 10 አመት 9 አመት ከወንድ ልጅ የራቃችሁ ሰዎች ራሳችሁን መመርመር አለባችሁ ዶክተር ቢያዩ ይሄ something wrong ነው ችግር ያለበት ሰው ራስሽን ጠብቀሽ ሞተሻል ሴት ልጅ ራሷን መጠበቅ አለበት ወንድ ከሌለ እኮ ላይፍ አይኖርም yes አይኖርም ወንድ ከሌለ የታባሽ ይኖራል የት ይኖራል ወንድ ከሌለ ሴሰኛ የሆነችው ቴንኪኒ ማር ቴንኪኒ ወድ አለች እቺ ነጭ ቅማሏ ያያየች ይራው እንዳትይ እንዲህ ብለሽ እንደንትን አንዳንድ ጊዜ ለሷ መስሏት ቴንኪው እንዳትል እዚሁ የኔን ላይ እየተከታተለች እዚህ ጋር ሲሰጠኝ ለሷ መስሏት ቴንኪው እንዳትል መጣ ይቅርታ ከዚህ ላይ እንዳጽፍ መጣ ለሷ የተሰጣት መስሏት እዚሁ ላይ ቴንኪው ብለሽ እንዳጽፊ ነጭ ቅማልዬ የኔ እናት I'm sorry gift ሲሰጠኝ ቴንኪው የኔ ማ ኑሩልኝ ባርኩት እንደዚህ ቃጠሉ እነዚህ ማዘሪያ ከሮች ይሄን ለማግኘት እኮ ነው እነሱ የሚጋጋጡ እኔ አሁን ሰው እየተሳደብኩ አላገኝም ግን ይሄን ለማግኘት ነው በቃ በስተርጅና ውሻ ቴንኪው የኔ ማር ቴንኪው ደግሞ ፎሎ ማላረገው ሰው ነው እኮ የሚሰጠኝ ቴንኪው የኔ እናት በጣም ነው ማመሰግን የሺ ሰው ግምት ማሚዳኛው የኔ ፍቅር ፎሎ ሳላረጋችሁ ነው የሁለታችሁ ምስተጠኝ በሳግደንቲ ማሚዬ እንደኛ እኮ ስንት አስቀናል አስቀን ሳቃቸውን አጠፉባቸው እንጂ እየመጡ ነጭ ቅማል ተሳስታ እዚህ ላይ ቴንኪው እንዳትል መጣ በዚህ ቴንኪው በጣም ነው ማመሰግን ቴንኪው ሶ ማች እና አንዳንዴ ሴት ልጅ ራሷን ትጠብቃለች የሚባለው በሌላ ወይ ነው እንጂ 10 አመት 9 አመት ከሴክሹዋል የራቃችሁ ሰዎች this is not normal ቼክ መደረግ አለባችሁ ሄዳችሁ የኔ ማር እንኪ ላቪት አላቪት ነጭ ቅማል ትዝምትለኝ ነገርስ ጊፍት ሲሰጠኝ ትመጣብኝ ጀመር አሁንማ ጊፍት ሲሰጠኝ ሄሉዬ ስሜታዊ እንዳትሆኝ ደርሰሽ ተመልሰሻልና የሆነ ነገር እንዳነኪ እና ቼክ መደረግ አለባችሁ ራሳችሁን ጋይስ ጎበዝ እያለ ሲያጎብዝሽ እንትናማ ጨዋናት ከወንድ እኮ አደርስም ስትባይ የእውነት እንዳይመስልሽ ራስሽን ተንፈስ ፈወስ ማለት አለብሽ ለህብረተሰቡም ሰላም እንድትሰጡ ለራሳችሁም በቤታችሁ ሰላም እንድታገኙ ተጠጠብብልሽ ለምትወጁ ሰው እንደ ቡፌ ቃ ተጣጥበሽ መቅረብ አለብሽ በቃ ያለ ወንድ ልጅ አይኖርም እንደ እነዚህ ሴሰኞች ምናምን ይላሉ ይሄ ውሸት ነው ይሄን እንዳሰሙ በደንብ ቆንጆ ከምትወጁ ሰው ጋር ተጣጥበሽ ቀርበሽ ዓለምሽን ቀጨት ተማረግ አለብሽ በደንብ ሆነሽ ማንንም እንዳሰሚ እዚህ አካባቢ እነዚህ እኮ ጨዋ አይደሉም ማፈሪ ብሎ አቤት ወንዱን ስትቀያየረው ያጣለማኝ ተሳርቦ ይሄዳል አንቺ ገና የኔ ወንድ ነው ብለሽ ስትል አገኘች እንዴ ብሎ የሚቀና ህብረተሰብ ነው ያለ በተገኘው አጋጣሚ ራስሽን ፈወስ ራስሽን ጠብቀሽ ማንንም
እንዳሰሚ ይሄ እየወጣ የሚያስጎራቸው እጥረት ነው። እጥረት የጭንቅላት መዛባት ይታይባቸዋል። ዘጠቻው የፍሎሪዳ ታምፓ ፍሎሪዳ ጅንስ በጅንስ ትለብሳለች ያልኳችሁ ለካ ሌላ ሰው ማለማውቀው ሰው ታምፓ በል ደውልልሃለሁ። ትዛለኝ ትዝታ ያመጣዋል። ትዛልከኛውን ሾርኔ ይገባል መቼስ እንዴ ከተለያየች ከልጆቹ አባት ጋር የ18 ዓመት ልጅ አለ። ልጇ ካርሴት እያለን የተለያየ እንግዲህ ተፈውሳ አታውቅም ይሆናል። ያንን ነው እንደሚያበሳጫት እየወጣ እንጂ የታባቷ አቃታለችን ሰትዩ አሁን ሰጥቼሻለሁ ቻለንጅ እንዲህ ብለሽ ስደንሽ እንዳላይሽ ሁለት ነገር ይዘሽ በእጅሽ እንደዚህ ቁመሽ እንዳዳንሽ ኤክስኤክስኤል ሰርጀሪንም ከዚህ ሁሉ ያደረስኳት እኔ ነኝ። ቲሸርት ስቀይር ያንገት ሀብል ቀይር ይስላት ጸጉሯን ሳስቀይራት ጭራዋን ግድግዳ ላይ እየለጠፈች ስታነሳ በስነ ስርዓት ስታኖር እዚህ ደረጃ ያደረስኩሽ። ሌሎችም አሉ ብዙ አሉ ከጠራናቸው እና እችን ቻሌንጅ እንድታረግ ንገሩልኝ። ለዚህኛው አባክት የአዲስ አበባ ልጅ ነኝ ትላለች። የአዲስ አበባ ልጅ ባለፈበት አልፈሽ አታውቂም ወይዘሮ ጅንስ በጅንስ የአዲስ አበባ ልጅ ደግሞ እንደዚህ ቼክ ክርትት ይላል እንዴ? የአዲስ አበባ ልጅ አይናገርም። ሲቀጥልም ከተናገርሽ አንዴ ላስላስ ያረግሻል። ዛሴት እንዳንቺ እንደዘገምተኛ ገንገበት አንጡር አይሆንም። ቀኑን ሙሉ ዳሴት እኔ ተደርሶብኝ ነው ቀኑን ሙሉ ስራቅጥሽ ቡል ተደርሶብኝ እኮ ነው። ሸውነሽ ተነሺ አጥቤ ነው ማሰጣሽ። እኔ ማሜ አጥቤ ነው ማሰጣሽ። ሞራል አለ የሚገመድ የሚፈታ ገመድ የለኝ የሚታሰርብኝ የለም ማስወጥረው የለም ሜልት የሚያረግብኝ ነገር የለም። እኛን ለመሆን ነው የምትጋጋጡት። እኔን የምትሳደቡ ሰዎች የምትጋጋጡት እኔን ለመሆን ነው። በቃ እኔን ለመሆን ግን ሲሰጥ ነው። ሁለት ልጄ ነው እንደዚህ የምታይ ራሴን ጥብቅ አድርጊ። ለወንድ አይደለም ወንድ ኖር አልኖር አይደለም ለራስሽ ጥብቅ ራስሽን መጠበቅ አለብሽ። ሄሉዬ ራስሽን መጠበቅ አለብሽ። ዳሴት እኛን ለመሆን ነው የምትጋጋጡት። አንድም ጊፍት ለማግኘት ሁለትም ለመታወቅ ሶስትም ደግሞ ፍለርት እያረግሽ ወንድ ለመያዝ ነው እዚህ ጋር የምትጋጋጡት። ቴንክ ዩ ጻይ ወንድ ለማግኘት ነው እዚህ ጋር የምትመጡት አንዳንዶቻችሁ። እኔ የትኛውን ወንድ አስገብቼ ፍለርት ሳረግ ታውቂኛለሽ ወይ? ስሰራ ነው ወይ ለራሴ ስጨፍር ነው? ዞር ብዬ ኮመንት አይቼም አላውቅም። እኔ እድሜ ለእናንተ ማየት የጀመርኩት በራሴ ዓለም ላይ ነው ያሉት። ሌሎቹስ እዚህ የምትሳደቡት ሰዎች ለመታወቅ ገንዘብ ለመስራት በሆነ አጋጣሚ ማሜን በሆንኩኝ በሆነ አጋጣሚ ወይ እንደዚህ ሰርጀሪ ደግሞ ተገጣጥማችሁ ነው ችግሩ። እንደሱ አፍሽን ከፍተሽም ህዝቡንም ማስገድለሽም ገንዘብ ሸቀለሽ መኖር አለበት። ሄደሽም ፍሎሪዳ ተገጣጥመሽ ለመምጣት ዳስ ከለለ የለም ብሏል ጥላውን ገሰሰ። እኔ ተሰጥቶኛል ራሴ ላይ ኢንቨስት ማድረገው ገንዘብ የለም ለማስገጠም ለማስሞላት ሲሰራኝ አጥቦ ነው የሰራኝ። ማንንም መያዝ እችላለሁ ምንሽ በምክንያት ነው። ማንንም ካልፈለኩ ዙሬም አላይም። ከፈለኩ ደግሞ እንደኔ ገምጭ የለም። አንድ ሴት ልጅ በብቃት እንትናን መልሳለሁ ካለች እኮ ጎበዝ ናት። አታደንቂያትም? ያንቺ ባልሽ እናቴ ከጉርጓድ ተነስታ ብትመጣ አልመለስም ብሎ ምሎ ሄዷልና እኛም እንዳንቺ እንንከራተት እንዴ? ድስት ቢቀያይሩት ወጣ ያሳምርም የሚባል ነገር አለ። እንግዲህ አንዱ ከጣፈጠን አንዱ ላይ ነው ስታክምናር፣ ካልጣፈጠን ደግሞ ልክ እንደዛ። ይሄንን በደንብ ሪፒት እያረግሽው ደጋግሚው ማወራውን ነገር። ከዛ ቁጭ ብለሽ 6 ሰዓት ልክ ማናጀርና ሱፐርቫይዘር ነው የምትመስልች ደንቆሮ። ከዛ ተከታይ በጎች አሏት። የኔ ወድ ወይኔ ቴንኪው አለች እቺ ሰትዮ በስሜት። አረ ቴንኪው አለች ሄሉዬ የኔ ማር ቴንኪው የኔ ፍቅር። እቺ ሰትዮ በስሜት እዚህ ጋር እንዳጽፍ እያየችኝ ከሆነ ንገሩልኝ። እንዳጽፍ እዚህ ጋር መጣ። አሁን እኮ እኛ ስንሰደብ ጊፍት ትሰጣላችሁ ብላ ደግሞ እቺ ሰርጀሪ ማብራሪያ ትሰጥ ይሆናል እኮ። እኔ ነው ምረግጣት። እስቲ ጊፍት የሰጠኝን ሰው ትናገርች ብስብስ በክት እንዴት ላለች እኮ ገታ። እኛ ስንሰደብ ጊፍት የምትሰጡ ሰዎች አላችሁ። አለቃ ነው የምትመስል እቺ ሚዳቋ የጠላ ጆክ በሏት እኮ ከነቁመቷ ከነምኗ በቃ እንደዛ በሏት። ሲሰጣው ነበር ብር የምትሉ ሰዎች አላችሁ። እኔን አደርሱብኝ፣ ገጣጣም በኝ ሸፋፋም በኝ እኔ ገንዘብ አላወጣም፣ ለማስገጠም አላወጣም።
እግዚአብሔር በሰጠኝ እኔ የሚሸት ነገር አልወድም። ይቅርታ አድርጉልኝ፣ አልወድም፣ ይቀፈኛል። እኔ የሚያስጠላ ስጋ እንኳን ወጥ ልሰራ ስል ቁጭ ብሎ ውጭ ላይ ቆይቼው ከሆነ አውጥቼ ነው የምጥለው። እዚህ ትራሽ ካን እንኳን አልጨምረውም። ወስጄ እዛ ጋር ቢቆይ ሽታው እንዳይረብሸኝ። ይረብሻል እኮ ሴንቴቲክ ነገር ይረብሻል። የላችሁም እንደ ይሄን ሴንቴቲክ ፖርሳ ምናምን የገዛችሁ ሰዎች በጣም እኮ ነው ሽታው የሚረብሽ። እግዚአብሔር በሰጠኝ ነገር ወልጃለሁ። ላለኝ ነገር ፕራውድ እያረኩ ነው የምኖርበት። እኔ በእግዚአብሔር ስራም አልገባም። ዳሴ ተርገጫ ተርግጥግጧ ነው ማውጣት። እቺ በክት ደግሞ ስታስጠይ ትክክለኛ ሴት ልጅ ስታስጠይ ብላ ካወራች በጣም ታስቀኛታለሽ ማለት ነው። ትቀናለች በጣም በቃ። እቺ የጠላጆ ከነ ባንዴራው ነው ባንዴራው ውጭ ላይ የሚቆመው አለ አይደል እንዴ? ሴት ልጅ አሬ ደረቀ ብሎ ደግሞ ያወራል። አረ ፍረት የሚባል ጠፋ። አንቺ ድርቀታም ገና አርሽ አይደለም የታሰረው ገመድሽ ይፈታል ገና። አንቺ አርሽ መድረቁን ያየሽው። ወይኔ እኔ ራሱ ተጨማለኩ እኮ። አሬ ደረቀ ብሎ አደባባይ ላይ ሰው ልጅ ያወራል። ገና አርሽ አይደለም ማንስትሬሽንሽ ይቀራል። ክርስቶስ እንኳን አሬ ደረቀ ብለሽ ራስሽ ደረቅ አይደለሽ እንዴ? ጅልጥ በዚህ መጠን የተጀለጥሽ ሴትዮ አደባባይ ላይ 10,000 ሰው ይዘሽ አሬ ደረቀ ይላል እንዴ? ሰው ደግሞ ምን አገባችሁ? ምን ይሄ እኮ ናቹራል ነው አናራም ብለው የሚያወሩም ሰዎች ይኖራሉ ብለሽ ስታወሪ ራሱ አለማፈርሽ እንዴት? ይሄንን ፒነት ቀብተሽ በዳቦ እየበላሽና ይሄን የበሰበሰ ጁስሽን እየላሽ እንዴት አርሻ ይድረቅ? እንዴት አርሻ ይድረቅ? የትኛውን እኮ እንዴ አደባባይ ላይ ወጣ እኮ ነው አሬ ደረቀብኝ ይላል ሴት ልጅ። አራርሽ ይቆረጥ፣ አርሽ መምጫው በዛው ይቀር። ነገ ደግሞ አልወጣልኝ ያለ ብለሽ እንደኔ አሬ አልወጣልኝ ያለ ብላ መምጣቷ አረዘንድሮ ህዝብ እኮ መጫወቻ ሆነ። ክርስቶስን ይሄ ህዝብ መጫወቻን ሞታን ሰማ ማሬ ደረቀ ስትል እቺ አንዳለች ቤታዮ የሚላት ልጋጃም የት አባቷ እንደመጣች በአማራ እንትን የምትነግድ ይላል። ይሄ ቤታዮ እኮ ወንዱ ሻለ ይላል። ሞጣዬ የኔ አንጀት አርስ። እኔ እኮ እሱን ነው የሚመስለኝ ውስጤ። ክርስቶስን ሞጣንማ ውጭ አለው ውስጤ ላይ ሲናገር እኮ እንዴት አንጀቴን ርስ እንደሚያደርገኝ። ይሄ ቤታዮ የሚባል ወንዱ ሻ ይላል። አማራን የማይወክል አንድ ቪዲዮ አለ የሰሩባት ክርስቶስን በጣም የሚያስቀኝ። በቃ ዮኒ ማኛስ ምን አለ? ገመድ የሰቀለች ቀን ሲር እንቀብለሽ ለምን በዛው አትቀሪ ማለት ሲጥ ብለሽ በዛው ለምን አትደግሚውን ገመዱን? who cares? ስንት ህዝብ እያለቀ አይደል እንዴ? አንቺ ታነቅሽ አልታነቅሽ ምን ትጠቅሚናለሽ? ምንድነው የምትጠቅሚው ለህብረተሰቡ? አሬ ደረቀ ለማለት አረቻ አሬ ደረቀ ፊት ወንድ ልጅ ደግሞ ከወንድ ልጅ ፊት ደግሞ እንደዚህ ይወራል። አንቺ አንዳንዱ እኮ ሬስትሩም ሲገባ እኮ ያፍራል ወንድ ልጅ ፊት። ክርስቶስን እኛ ቤታችን ወንድ ሲኖር እንኳን ማንስትሬሽን ፓድ ለመጣል እንኳን እናፍራለን። ጭራሽ በአደባባይ ላይ ወጥሽ አሬ ደረቀ ጓደኞችሽ ይጎትቱታ ገብተው ቂጥሽ ውስጥ አረቺ ዛምባልሻ ሂጂ ደግሞ አስጠላሽኝ ትላለች። አንቺ ጎትችላት አሯን ግቢና ቂጧ ውስጥ አሬ ደረቀ የሚል ሰው መጣብን ዘንድሮ ደግሞ ጭራሽ አሬ ደረቀ እያላችሁ ትመጡ። እኔ እኮ ቪዲዮውን አይቼው እኮ ነው ጋይስ። አሬ ደረቀ አረች ደረቃር ከዚህ በኋላ እንዲያው አንቺ ደረቃር እያላችሁ ጻፉላት በየሄደችበት። አንቺ ደረቃር ብላት ክርስቶስን በቀደም እኮ ነው ገብታ በዚህ ዘመን አፈራሽ ቱታ ታጅበሽ ገብተሽ ቁጭ ብለሽ በዚህ ጠራራ ፀሐይ መተማና ሸዲ በሆነ ፀሐይ ላይ ገብተሽ ካንሳስ ላይ እኮ ያነ ተለብሶ አይቀመጥም በዚህ ሰዓት። አሬ ደረቀ እቺ ደረቃር አንቺ ደረቃር በሏት እየሄዳችሁ። አንዳንዴ ቴንክ ዩ ጋይስ ማሚ አይ ላቭ ዩ ቦዝ ሄሉ ያይዞሽ አለሁልሽ ረግጥልሻለሁ። እኔ አንቺም አለሽ ትልቅ ምላስ። አንቺ ደግሞ ምን አባቷ ታመጣለች?
እንዴ አሬ ደረቀ የሚል ሰው ደግሞ መቼ ወዲህ ነው የሚወደድ? እኛ ወጣን ስለጨፈርን አይደል? ዲቂጣችሁን አወዛወዛችሁ ያልሽ ያንቺ ደረቅ አር አልወጣም እና እኛ መከራችንን እንዴ እንዴ ታዲያ እንዴ የሴት ልጅ እፍረት የጠፋበት ዘመን ላይ እኮ ነው የደረስነው ጋይስ። አረ የጎንደር ማህበረሰብ እንዳይሰማ ጎንደሬ ነኝ እያልሽ ስታወሪ አሬ ደረቀ የሚል ጎንደሬ ነው አይቼም አላውቅ። አንቺ ጀዝባ ጁዛ ጆዛዛ እንዴ አንቺ ምርድናለሽ እንደዚህ አንቺ ሰገጤ አንተ ሰገጤ የት ነው ከየት ነው ይላል። እውነቱን ያን ሰውዬ ከየት ነው አንተ ሰገጤ ከየት ነው እሷን ነበር እቺን ደረቃር አንቺ ሰገጤ የት ነው የመጣሽው ከየት ነው አርሽ የደረቀው ማለት ነበር። አሬ የደረቀ እና አርሽን ጎትቶ ያውጡልሻ። የማዳም ቅመሞች እንደዚህ የሚሰርቡት እየዞሩ ሰውን እነሱ ይጎትቱልሻ እና እኛም ልናወጣልሽ ነው የነገርሽን። ደሞ እኮ አያፍሩም እኮ ምን አላራ የምትል ሴት እኮ ልትኖር ትችላለች። እንደዚህ አራፈር ቢኖር ይታወቃል በሀገራችን። እንኳን እኛ አብሮ እንደሚተኛ ሰው ለውጭ ሰው እንኳን እፍረት አለን እንዴ። ወንድ ልጅ እኮ የሚወደው ነገር አለ የሚጠላው አለ። ትንሽ አታፍሪም? ያጁዛ ጨለማ ሙጭልጭላ ባሪያ ቦይፍሬንድ አይሰማም ብለሽ እዚሁ ቀልጅበት ይሄ ሙጭልጭላ ባሪያ አንድ ቀን ጥሎሽ እስከሚሄድ ይሄ ጨለማ ፊት ይሄ ድንገቴ ፊት ይሄ ድንገቴ ፊት አይሰማም ብለሽ የትኛውን ጎንደሬና የትኛውን አማራ ስትጠብሽ ነው ታዲያ? የትኛውን የትግራይ ልጅ ስትጠብሽ አንቺ ግም ጅንጅብል ፊት ታንጉቴ ፊት ዛሬ ተነስቼብሻለሁ ለበልብሻለሁ። አንቺ ልጋጋም እንዲህ ነው ማታዳግርሽ። እኔን አትሳበጭኝ አላቆምም። እኔና አንቺ በፍጹም ልንፋታ አንችልም። አንፋታም አልኩሽ፣ መቼም አንፋታም። አብይ አህመድ እንግዲህ ከስልጣን ወርቆ መንግስት እስከሚቀየር ድረስ እኔና አንቺ አንፋታም። እኔና አንቺ የአንቺ ፎሎወር እና ተመልካቾችሽ እኔን የት ጋር እንደሚያደርሱኝ እንተያያለን። አንቺ ለሺ ነው የምትገጥሚኝ፣ እኔ አንድ ነኝ ለእናቱ። እኔ ያጼ ቴዎድሮስ ዘር ነኝ። እሺ አንድ ነኝ። እኔ አንዱኝ ነው እያንዳንድሽን ማጠጣሽ። ያቺኛይቷ ጅንስ በጅንስ ደግሞ ቻሌንጅ ሰጥቼሻለሁ። እንዲህ ብለሽ የምትዳንሹን ነገር አቁሚ። ወገብሽን ትተሽ ከነ ካፍንጫሽ እስከ ገጭሽ የሚለጠጥ 7 ደረጃ ገጭ ይዘሽ 7 ደረጃ ገጭ። ያ ማለት ኤክሰርሳይዝ አሰሪም ስትረስ አለብሽ። ወንድ የለም የወንድ ጥረት አለ። ያ ሁሉ ተፈራርቆ ተደማምሮ ደምረ ነው ኢዚኳልቱ ብሎ መጥቶ ብቃቱ የለሽን ቆመሽ ለመዳነስ እጅሽን ለቀሽ ደብተር ብትይዥበት የሆነ ነገር ብታነግችበት ከኋላ ባግ ብትይዥበት ኔቨር። ማንንም አላስገባም። እዛው ቁጭ በሉ ጋይስ፣ ማንንም አላስገባም። እኔ ራሴ ብቻ ነው የምናገረው። የማንንም ሄልፕ አልፈልግም። ዳሴት ሁልሽን አስተኛሻለሁ። እዚህ ጋር ያለሽው እኔን ምሰርቢኝ አንድ ነኝ። እኔ ወንድ ነው የወለደኝ ስልሽ በምክንያት እንዳንቺ አጋዥ አልፈልግም። እኔ አስተናግድሻለሁ። ያመጣ አሮጊቱንም ገንገበቱንም ሲንግሉንም ባለ ትዳሩንም አጣጣሻለሁ። እኔ ቴዎድሮስ ዘር ነኝ። እበት መጀመሪያ look at yourself። ራሳችሁን እዩ። ስለሰው ከማውራታችሁ በፊት አንድ ሰው በልጅ ከተባረከች ጥሩ ትዳር ካላት ስለሰው ቁጭ ብላ ኤክስፖዝ አታደርግም። ራሷን ነው ስለራሷ ሳይሆን ስለራሷ ደስታ ነው የምታጣጥመው። እኔ ግን ስለደረሽብኝ ነው አጥቤ እንዲማሰጣሽ። ብቃቱ የለሽም እኔን ከሚዲያ ለማስጠፋት ደሞ አንቺን ብሎ አድቫይስ ሰጭ እበት ያንቺን የድንቁርና ጥግ ነው። የህብረተሰቡን እያስገደልሽ ያሽበትን ገንዘብ ጠግበሽ እስከምጨርሽ ድረስ ከነ አለቃሽ እኔን የመናገሩ ሞራሉ የለሽም። እቺንም እኮ ፖለቲካ ያቆምሻትን ታቂያታለሽ። ሜጀር እየተደረግሽ የተያዘብሽ ቪዲዮ አንድ ቀን ይዞ እስከሚወጣ ድረስ እንጠባበቃለን። ለዚህ መልስ ለምንድን ነው ማሰጪው? ለዚህ መልስ ሰውነትሽን እየተላካሽ ልታሰሪ ስትሄጂ የተያዘብሽ ቪዲዮ ለምን መልስ አሰጭም? ለምንድን ነው መልስ ማሰጪው? ለምንድን ነው እኔ ከፖሎ ሲሄድ ለጃል ሊልቲ
እሷ ተነስታለች ሂዳለች ወደ አዲስ አበባ ብለሽ ለምንድን ነው የሰጠሻት ፎቶዋን? እኔ ነኝ አንቺን የምከታተልሽ? አንቺ ነሽ እኔን የምትከታተይኝ? ለምን ሰጠሻት እንደዛ ብለሽ ኢንፎርሜሽኑ? አንቺ ነሽ እኔ የምትከታተይኝ? አንቺ ጀዝባ ህይወትሽ ላይ የጀዘ ነቃ ደንገጥ በይ፣ ውለጂ፣ በርከክ በይ፣ ፈጣሪሽን ለምኝ፣ ጊዜሽን በከንቱ አታጥፊው። ያቺ ሴትዮ ተማሪ ያለችሽ ደንቆሮ የድንቁርና ጥግ ነቃ ደንገጥ በይበት። ይሄ ሰውዬም ነመስቴ ባቡጃ ብሎ አንድ ቀን ማምለጡ ነው። እኔ ጆኒ ቢሄድ እዚህ ቤት ምን እጎዳለሁ? የምጎዳው ነገር የለኝም። ያለኝን ልጆቼን ሰብሰብ አድርጌ ታይሜን ተጠቅሜበታለሁ። የተበላብኝ ነገር የለም። አንቺ እኮ የአማራን ልጅ እኮ ለማዳን ብለሽ እኮ አይደለም ትግራዮችን ምሰድቢ፣ ኦሮሞን ምሰድቢ እኮ የአማራን ልጅ ለማዳን አይደለም። ያን ኢትዮጵያ የነበረው ቦይፍሬንድሽ ከነ ልጅነትሽ ሲሸጉርሽ የነበረው ያደረሰብሽን ቁስል ነው። የትግራዊን እናት እየወጣሽ የምትሳደቢው እኮ የአማራን ልጅ ለማገዝ ብለሽ አይደለም። ንፍጢጢት የአማራን ልጅ ለማገዝ ብለሽ አይደለም፣ ለራስሽ ለጥቅምሽ ብለሽ ነው። ስንት ትግራይ እናትን ስታዋርጄ የነበረ የጣለብሽ ቁስል ነው። አልፈለገሽም፣ ተጫውቶብሽ ተፍቶብሽ ሂዷል። ዳሴ ሲቀጥል የኦሮሞን ልጅ የምትሳደቢው ለምን ነው? ኩማ $50 እየከፈለ ትራክ ላይ ሲጫወትብሽ ሲተፋብሽ ነበር። አንቺና ኩማ እኮ የተያያዛችሁትን ነገር ታውቂዋለሽ ራስሽ ጥንቅቅ አድርገሽ። ግማሹ የኦሮሞ ጥላቻ ያለብሽ የራስሽ ዘር ነው፣ ግን ያው ለመብላት ገንዘብ ለመብላት ብለሽ አማራን ያገሽ መስሎሽ የኩማን ቁስል ነው እኛ ላይ የምታራግፊው መጠሽ የኦሮሞ ልጅ ላይ። ሲቀጥል ኤርትራዊ ወዳለው ታያለሽ። ኤርትራዊን አትወጂም። ቤትሽ ቁጭ ብለሽ ይሄን ዊድና ይሄን መጠጥ ትገዥለታለሽ። ስራ ይባል አንቺ ራስሽ ነው እዚሁ ለምነሽ ራስሽ ቴኬር የምታረጊው ወንዱ ልጅ። እኔ ማሜ ቴኬር አላረግም። ወንድ ልጅ ቴኬር የማረገው ህፃናት ልጆቼ ነው። ወንድ ልጅ ከኪሱ ብር ከሌለው ምን ይሰራል? ቤት ውስጥ ምን ይሰራል? አትሊስት ለሆነ ነገር ማለት ሲሄድ ደግሞ ራሴን መቋቋም አለብኝ ባለኝ ነገር። ወንድ ልጅ ግን መጥቶ ቤት ውስጥ ቴኬር ማድረግ አለበት፣ ኃላፊነቱን መውሰድ አለበት። እዚሁ ዊዱን ትሰጫዋለሽ። እነ ባርኮን እንኳን ምኝታ ቤት ውስጥ አይዘጉ። የኔ ልጆች ተዘግተው አያውቁም። እኔ ምኝታ ቤት እንደ ህፃን ልጅ ተወረውሪለታለሽ ይሄን ዊዱን፣ ከዛው ይስባል ይጠበጥባል። እዚሁ ጮሽ ትወጫለሽ፣ ማታ ይሸጉርሻል። ላይፍሽ ያነ ነው። ከዛውንስ ሙቪ ቤት ልሄድ ያለሽ ዘመን አፈራሽ። ይሄ ሙድ የቀረበት ከአሜሪካ ያለ ሰው እኮ በዚህ ሰዓት ብዙ የሚያዝናናው ነገር አለ። አላየንም። ፍቅር ተሰርቶ ተሞቷል። ፍቅር ለሮዛና ለጃክም አልሆነ። ይሄ ሙጭልጭላ ባሪያ አንድ ቀን ጥሎሽ ይሄዳል። ደግሞ ወጥሽ ደግሞ ልታነቅ ነኝ ብለሽ ያንን ገመድ ደግሞ ትወስጂዋለሽ። ያ ገመድ ግን አሁን መጨረሻ ነው የሚሆነው፣ እርግጠኛ ነኝ። ራስሽን ጠብቂ፣ ነቃ ደንገጥ በይ። 4-5 ዓመት እየተበላብሽ ነው ወንድ ልጅ ጋር ምንም ሳት አስከፍተሽ ከሆነም ፈጣሪ ለምኝ በርከክ ብለሽ ይሰጥሻል። ለምኝ ፈጣሪሽን እንጂ አሁን ለማሚ የምትመክሪያት እኔ ምን ይጎለኛል? ቴንክስ ጋር በጊዜ ወልጃለሁ ልጆቼ ብለስ ማይ ኪድስ ዳሴት። እኔ ከስክራች አልጀምረው። ብፈልግ ዴት ማድረግ እችላለሁ። ብፈልግ ከምፈልገው ሰው ጋር መሆን እችላለሁ። ምንም የሚጨንቀኝ የሚጠበኝ ነገር የለም። ዳሴት የሰው ልጅ መጨረሻው ገንዘብ ቢኖረው ልጅ መኖር አለበት። ልጅ ካለው ደግሞ ህይወት ይቀጥላል። ከሌለ ዳሴት እድሜ ልክሽን እኛን ስትሰድቢና ወይ የማዳም ቅመሞችን ማዳም በዛሽ ልክ ብላ ስትሄድ ቁጭ ብለሽ ስታጫውቻቸው ትወያለሽ። በቃ ሲደብራቸው ኦፍ ኮርስ እኛም እኮ ተብለናል እኮ። እኛስ ጊፍት እየሰጡን ነው። የማዳም ቅመም እኮ እዚህ ጋር መጥቶ ግቢ በቤትሽ ሚልሽ ሊደበርብሽ ነው። ወይ ማዳም ስትረስ ትሰጣቸዋለች። ስትረሷን በዚህ ሩዟን እየቀቀለች ታያለች። ሌላው ደግሞ ጎበዝ የሆነ የማዳም ቅመም ደግሞ ገንዘቡን ሰርቶ ቤተሰቡን ነው የሚረዳ። እዚህ ጋር ይላጋገጡ። አንቺን የሚከተሉሽ ደናቁርቶች ግን ትዕግስትና ንግስት የማይለዩት እበቶች አንቺን ሲከተሉና ለአንቺ ሲያግዙ ይውላሉ። እነዚህ ደደቦቹ። ትክክለኛዋ የማዳም ቅመም ግና ከማዳም ቅመም ልክ ሰርታ ስጨርስ ማዳም ጋር ስጨርስ በጎኗ ደግሞ የራሷን ሱቅ ከፍታ አሉ። ነብርቴ እኮ እኛን የሚከተሉን ሱቋን ከፍታ ወንድሞቿን ትረዳለች። ቤተሰቦቿን ለእናቷ ሽጣ የመጣችውን ቤት ትከፍላለች። ራሳቸው ላይ ነው የሚሰሩት። በቃ ቢኮዝ ሊሰሩ ነው አይወጡት ከሀገራቸው። እነዚህ ብሽቅጦች ልጋጋሞች ደግሞ ስማቸውን ላስትኔማቸውን መጻፍ የሚያቀታቸው ደግሞ ስላንቺ ቂጥ ሲጠርጉ ይውላሉ። ሶ ይሄ የደረቀ አሯን ከቂጡ አውጡላት።
ይሄን ነው የምነግርሽ። እያንዳንድሽ የደረቀ አሯን በፒንሳም ሆነ በመቀስ ጎትተሽ አውጭላት። ዳሴት ይሄ ነው መጨረሻ ንግግሬ። እነዚህ ያንቺ ተላላኪዎች አርሽን ጎትተው ያውጡልሽ እኔን ከመናገራቸው በፊት። እንዴ እየለያችሁ እንጂ እርጥብ አርና ደረቅ አር የሚያራሰው ወይኔ መንበሻቀጥ እቻሯ አልወጣለ ያለች ሴትዮ ኧረ ዘንድሮ እንሂድ። አምሶሪ ቤተሰብ ያው የስራው ባህሪ ነው እንግዲህ መናገር አለብን። አይ ኖ እንደዚህ አይነት ነገር ሰምታችሁ አታውቁም፣ ሊደብራችሁ ይችላል። እኔ ጋር ግን አንዳንዴ መልስ መሰጠት አለበት። እናንተ አሁን የእሷ ተከታዮች መጀመሪያ ይሄን የደረቀ አር ቂጧ ውስጥ አውጡላት። ያ ማለት እኮ ከቂጥሽ ደረቅ አር ተለጥፏል ማለት እኮ ነው። አልወጣም ካለ ለዛ ነው ለካ ቂጤን ወጋኝ ምናምን እያልሽ የምትንቆረጠጭብን አንቺን ቁርጥጥ ራስ ቂጤን ወጋኝ ወይ ወንበር አልተመቸኝም። ለካ የተለጠፈ አር አለ ቂጥሽ ውስጥ። ለካ የደረቀ አር አለ ያልወጣ ቂጧ ውስጥ።